ልትሰራ አንተ ብቻኛ ባለው ትገለላለህ። እርቃኑን እንትን ብሎ 50 55 60 አካባቢ የሆነ ሰው ነው ፎርም ይሞላና አሉት ወስዳል። በጣም አጸያፊ ንግግር የማይጠበቅና በተለይ ደግሞ የወንጌል አማንያንን እጅግ በጣም ያሳዘነ ልብንም የሰበረ ንግግር ሆኖ አልፏል። ትላንትና በገነት ሪያሊቲ ሾው ላይ ቀርቦ አርቲስት አንተነህ የተናገራቸው ንግግሮች ኢትዮጵያውያንን እጅግ በጣም እያናደዱና እጅግ በጣም እያበሳጩ ይገኛሉ። ታዲያ ከዚህ ጋር በተገናኘም አዳዲስ ትኩስ መረጃዎች በእጅ ገብተዋል። እነሱን አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እያደረጋችሁ እንድታደምጡኝ በታላቅ ትህትናም አሳስባችኋለሁ። እጅግ በሚያሳዝን ሁኔታ አርቲስት ገነት ንጋቱ በምታዘጋጃቸው ፕሮግራሞች የሚያጸይፉና የሚያስደነግጡ አንዳንድ ጊዜ ደግሞ ልብን የሚሰብሩ ነገሮች በተደጋጋሚ ይከሰታሉ። በቅርብ ጊዜ እናንተም እንደምታስታውሱት ከነፂ ሞት ጋራ በተያያዘም ከኮሜዲያን ደረጀ ጋራ በተገናኘ ያደረጉትን ነገርና በእነርሱም ላይ የመጣውን ጉዳይ ሁላችንም ኢትዮጵያን የምናስታውሰው ነው። ታዲያም አንዳንድ ጊዜ የሚደረጉ ነገሮች ወዲያውኑ ወደ መጥፎ ነገር ይቀየሱና ሁኔታዎችን ለመቆጣጠር ከምናስባቸው በጣም የበለጠና የከፋ ያደርጋቸዋል። ምናልባት የሚያደርገው አካል ታስቦበትና ተጨንቆበት ለዚህ ዓላማ ብሎ ባያደርግም የሚናገሩት ንግግሮችና ሚዲያ ላይ የሚውሉ ነገሮች እጅግ በጣም እንደ እሳት የሚፈጁ መሆናቸው አሁን በተደጋጋሚ የሚወጡ ነገሮች ምስክር ሆነው እየቀረቡ ይገኛሉ። ታዲያም በቅርቡ ሁል ጊዜ እንደምታዘጋጀው ሪያሊቲ ሾው የምታቀርበው አርቲስት ገነት ዛሬ አርቲስት አንተነህን አቅርባ ኢንተርቪው በምታደርግበት ወቅት በመሃል ላይ የሚናገራቸው ንግግሮች በተለይም ደግሞ የኢትዮጵያውያን ወንጌላውያን አማኞችን እጅግ በጣም አስቆጥቷቸዋልም አናዷቸዋልም። ታዲያም ከዚህ ጋር በተገናኘ ብዙ ኢትዮጵያውያን የራሳቸውን አስተያየትና ሐሳባቸውን እያሰፈሩ ሲገኝ ግለሰቡም ሲናገር አንድ ፓስተር በተባለ ግለሰብ የግብረ ሶዶማዊነትን ጥያቄ ተጠይቄያለሁ። ከዛን ጊዜም ጀምሮ ነፍሴ እጅግ በጣም ትጨነቃለች። ታዲያም ሃይማኖት እንደዚህ ከሆነ ውጪው ምን ይሆናል የሚለው እጅግ በጣም ያሰጋኛል እያለም ከልቡ እያዘነም አንገቱን እየነቀነቀም ሐሳቡን ያቀርባል። ታዲያም ከዚህ ጋር በተገናኘም ፕሮግራም አቅራቢዋም ይህንን ሐሳብ ቀበል አድርጋ የራሷን ምላሽ ትሰጣለች። እሱም ደግሞ እኔ ግለሰቡን ላወጣው አልፈልግም፣ ግለሰቡ ግን እጅግ በጣም ታዋቂ ሰባኪ ሚዲያ ላይ የሚታወቅ አሁን ባሳየሽ ቪዲዮን በኢየሱስ ስም ብለሽ ትደነግጫለሽ፣ እሱ ነው እንደዚህ ያደረገው ብሎ መረጃ የሌለው ማስረጃም ያልተደገፈበትን ወሬ በሚዲያ ላይ ሲነዛ ቆይቷል። ታዲያም በዚህ ምክንያት እጅግ በጣም ብዙ የወንጌል አማንያን ሰባኪዎችና ብዙ አስተማሪዎች በሚዲያ እንዳሉ ታውቃላችሁ። ይህ ጉዳይ እጅግ በጣም አደገኛ እንዲሆን ያደረገው አንዳንድ ሰዎች ታዲያም በሚዲያ የሚታወቅ ሁሉም ሰው የሚያውቀው ሰባኪ ከሆነ ይህማ እከሌ ሊሆን ይችላል ብለው እየጠረጠሩና አገልጋዮችን ማመንን እስኪያቀታቸው ድረስ በሰዎች ዘንድ ጥርጣሬን የፈጠረ ቪዲዮ ሆኖ አልፏልም። ታዲያም የወንጌል አማኞችም ቅሬታቸውን ሲያቀርቡና ክሳቸውን ሲመሰርቱ ኢፍትሃዊ ያልሆነ ደግሞ ተቀባይነት የሌለው ነገሮች በማስረጃና በማረጋገጫ ያልተረጋገጠ ወሬ በሚዲያ ላይ አሰራጭተው የወንጌል አማኞችን ቤተ እምነት አቆሽሸዋል በሚል ክስ መስርቶባቸው ዛሬ እጅግ በጣም በሚያሳዝን ሁኔታ ሁለቱም በፖሊስ ቁጥጥር ስር ለመዋል እየተፈለጉ ይገኛሉ። ታዲያም ይህንን ጉዳይ ያከረረውና ከቁጥጥር ውጪ እንዲሆን ያደረገው ብዙ አገልጋዮች እንዲጠረጠሩ አድርገው በምክንያትነት ራሳቸውን አቅርበዋል። ማስረጃ የሌለውን ንግግርም ደግሞ ሚዲያ ላይ ተናግረዋል። በዚህ ምክንያትም ደግሞ ብዙ የወንጌል አማኞች ልባቸው እጅግ በጣም እንደቆሰለና እያንዳንዱ አማኞች ነገሮች ከቁጥጥር ውጪ እየሆኑ ይሄ ይሆናል ይሄኛው ደግሞ ያ ይሆናል በሚል አይነት ጥቆማ ውስጥ ሰዎች እንደገቡ መረጃዎች ከዚህም እየጠቆሙ ይገኛሉ። ታዲያም ይህንን ፕሮግራም አቅራቢዋ አርቲስት ገነት ንጋቱ ምናልባት ይህ ወደዚህ አይነት አቅጣጫ ያመራል የሚል ሐሳብ በልቧ ባይኖራትም የመጣው ሐሳብ ግን እጅግ በጣም አደገኛና የወንጌል አማንያንን ሁሉ በቁጣ የከተተ እጅግ በጣም ደግሞ በሚያሳዝን ሁኔታ የሁሉንም ምልከታ ያበላሸ ሆኗል። ታዲያም በፕሮግራሙ ላይ ተቀርቦ የሚጠየቀው ተጠያቂ እጅግ በጣም በእርግጠኝነት ሁኔታ እንደዚህ አድርጎኛል
እንደዚህ ብሎኛል፣ ይህም እንደዚህ ነው ብሎ በእርግጠኝነት የሚናገረው ነገር ነገሩን እጅግ በጣም አወሳሳቢና አስጨናቂ አድርጎታል። ታዲያም ከዚህም የከፋው ደግሞ በሚዲያ ላይ በጣም የሚታወቅና አሁን ባሳየሽው እንኳን ይህ ነው ብለሽ የምትናገሪው ሰው ነው ብሎ ማለቱ ነገሮችን በይበልጥ የከፋ አድርጎታል። ታዲያም ከአማኙ በኩል የሚመጣው ክስም እጅግ በጣም በመበራከቱ የተነሳ ዛሬ ከፌዴራል ፖሊስ የጥሪ ወረቀት ወጥቶባቸው እየተፈለጉ እንዳሉና ወደ ፍርድ ቤት ቀርበው ቃላቸውን እንዲሰጡ እንደሚፈልጉም ከዚህም የሚወጡ መረጃዎችም እየወጡ እንዲሁም ደግሞ መሃል ላይ ተይዘዋል የሚለውም ጭምጭምታ ከዚህም እየወጣ ይገኛል። ታዲያም በሚዲያ ላይ የሚቀርቡ ሐሳቦች እጅግ በጣም ጥንቃቄ ካልተሞላባቸው በስተቀር በጣም አደገኛና ትውልዱን የሚያባክኑ የሚያባልጉም ደግሞም ከዛ በዘለለ የሚያቆሽሹ ሊሆኑ እንደሚችሉ ዛሬ በነርሱ በገነት ንጋቱ ሪያሊቲ ሾው ላይ ያየነው ጉዳይ እጅግ በጣም የሚመሰክር ሆኗል። ነገሩን እጅግ ውስብስብ የሚያደርገው ገነት ንጋቱ ከዚህ በፊትም በምታቀርባቸው ፕሮግራሞች ላይ አንዳንድ ጊዜ ፕሮግራሞች ላይ ንግግሮች እያመለጡ ወይም ደግሞ በፕሮግራሞች ላይ በምታቀርባቸው ሐሳቦች መልካም እየመሰሉ እየተቀየሩ ኬዞች ይበዙባት እንደነበረም ሁላችንም ኢትዮጵያ እናውቃለን። ዛሬ በዚህም ደግሞ ከዚህ ጋር በተገናኘም እጅግ በጣም ብዙ ኢትዮጵያን ተቆጥተው በእነርሱም ላይ እንደተነሱም መረጃዎችም ከዚህ እየወጡ እንዳለም እናንተም ዛሬ እኔም የማውቀው ጉዳይ ሆኗል። ነገሩ እንዲሁ በቀላሉ የሚታለፍ አይደለም ይላሉ የወንጌል አማኞች ሲናገሩ። ታዲያም ጉዳዩ ከአንዳንድ ግለሰቦችና ከቲክቶከሮች ወይም ደግሞ በዩቲዩብ ላይ ዜና ከሚሰሩቱ አልፎ የሚዲያ አካላቱንና አንዳንድ ከበሩ የቤተ እምነቱ ባለሙያዎችንም ሰባኪዎችንም ሌሎችንም የተቋሙ መሪዎችን አንስቷቸዋል። እነርሱም ደግሞ ይዘው ጉዳዩን ወደ መንግስት አቅርበዋል። ታዲያም ይህ በቀላሉ የሚታለፍ ጉዳይ አይደለም ይላሉ ሰዎቹም ሲናገሩ። ምክንያቱ ደግሞ በትውልድ ላይ የሚሰራ ስራ ነው። ትውልድን የሚያበላሽ ነው። ዘመንን የሚያበላሽ ነው። ህብረተሰቡን የማይመጥን ዜና በሚዲያ ላይ አውጥተዋል ብለው ክሳቸውን በተጠንቀቅ ከሰዋቸዋል። ታዲያም ከዚህ ጋር በተገናኘም ይህንን ክስ በሚያስተባብል መልኩ ምላሽ እንድትሰጥ ገነት ንጋቱና አንተነህ በዚህ ሰዓት ፍርድ ቤት እንዲቀርቡ በጣም በሚገርም ሁኔታ በፌዴራል ፖሊስ ክትትል እየተደረገባቸው እንደሆነም ነገሮች ከዚህም በሚወጡ መረጃዎችም የተጠናከረ ሆኗል። ታዲያም ይህንን ጉዳይ የማናቀልበት ምክንያት አንድና አንድ ነው ይላሉ የወንጌል አማኞችም። ምክንያቱም ይህ እኛ ትውልድን ከዚህ ነፃ ለማድረግ አገሪቱን ከዚህ ለማንጻት በምንሰራበት ወቅት በዚህ አይነት መልኩ በሚዲያ ላይ ቀርቦ ይህንን ተራ ንግግር የኢትዮጵያ ህገ መንግስትም መጽሐፍ ቅዱስም ቁርአንም በማይፈቅድበት መልኩ በዚህ ሰዓት በዚህ አይነት ኮንፊደንስ ሚዲያ ላይ እንዲያቀርቡ ያደረጋቸው ምንድነው? ይህ ደግሞ ትውልድ ገዳይ ነው። እኛ ደግሞ በዚህ አይነት መልኩ ነገሮችን የሚያበላሽ ትውልድ ካለ እንዴት አድርገን ህብረተሰቡን ልንቀርጽ እንችላለን? በህልውናችን ላይ የመጣ ነው። ለአማኙ ሳይሆን ሌሎችም ቤተ እምነቶች በዚህ ጉዳይ ተነስተው ሊሰሩበት ይገባል ሲሉ የሃይማኖቱ መሪዎችና አንዳንድ አገልጋዮች ሐሳባቸውን እየገለጹ ይገኛሉ። ታዲያ ነገሩ እጅግ በጣም በጥቂት ደቂቃዎች ውስጥ ተቀጣጥሎ በዚህም ያሉ ሰዎች ሐሳባቸውን እያስቀመጡ ሲሆን ይህ በትውልድ ላይ የመጣ አደጋ ነው ብለው ብዙ ሰዎች ሐሳቡን ደምድመውታል። ታዲያ ከዚህ ጋር የተገናኘውን ጉዳይ እነ ገነት ንጋቱ መተው መልስ ይሰጡበታል ብለን እንጠብቃለን። ታዲያ መልስ ቢሰጡበትም ሆነ መልስ ባይሰጡበት ይህ ጉዳያችን አይደለም። አንዴም ሚዲያ ላይ ወጥቷል፣ አንዴም ውሏል። ወይም ደግሞ ግለሰቡ ስሙንና ማስረጃውን ግለሰቡንም ፓስተሩንም ይዞ ሊቀርብ ይገባል። በጅምላ ሁሉም ሊሰደብ አይገባም። ሃይማኖቱ ጠቅላላ እንደ ወንጀለኛ ሊታይ አይገባም። ይህ በጅምላ የቀረበ ንግግር ነው። ለዚህ ተቀባይነት አይኖርም። ሁሉም ኢትዮጵያዊ ሊነሳ ይገባል ሲሉም የወንጌል አማኞች መሪዎች ሐሳባቸውን አስቀምጠዋል። ታዲያ ከዚህ ጋር በተገናኘም እነዚህ ግለሰቦች ቀርበው ሐሳባቸውንና እያንዳንዱ የተጠየቁበትን ጥያቄዎችን ምላሽ ከሰጡ በኋላ ራሳቸውም ጋር ያለውን ማስረጃ ሊሰጡ ይችላሉ ተብሎ እየተጠበቀ ይገኛል። ምናልባት ማስረጃው የሌለ ከሆነም በሚገባ እንደሚጠየቁና እጅግ በጣም ለብዙ ዓመታት እስር እንደሚዳረጉም የወንጀሉ መርማሪዎችና ከዚህ ጋር በተገናኘ እውቅና ያላቸው የህግ ባለሙያዎች ሐሳባቸውን እያስቀምጡ ይገኛል። ታዲያ ነገሩ ቀላል በሚመስል ሁኔታ የጀመረ ቢሆንም አሁን ወደ ከፋ ደረጃም ተሄዷል። ከዚህ ጋራም በተገናኘ እጅግ በጣም ብዙ ሰዎችም ቁጣቸውንና ሐዘናቸውን በዛም ላይ ደግሞ ንዴታቸውን እየገለጹ ይገኛሉ። ታዲያ ገነት ንጋቱ ከተያዙ በኋላ የሚመልሱት ምላሽ እጅግ በጣም የተጠበቀ ሲሆን ከዚህ ጋራም በተገናኘም አርቲስቱም የሚናገራቸው ንግግሮች እጅግ በጣም አደገኞችና በጣም ደግሞ ለትውልዱ የሚያሰጉ በመሆናቸው ጥራት ሊደረግባቸውና ከዛ በኋላ ምናልባት ማስረጃም ከተገኘም ግለሰቡ በራሱ ሊጠየቅ እንደሚገባም
ፓስተር ከተባለው ያም ፓስተር ራሱ ሊጠየቅ እንደሚገባም ከዚህም እየወጡ ያሉ ንግግሮች እየጠቆሙ ይገኛሉ። ታዲያ ይህ ዘመኑን ያበላሸ ጉዳይ ነው። ቤተ እምነትን ያበላሸ ጉዳይ ነው። ሃይማኖትን፣ መከባበርን፣ መቻቻልን ያበላሸ ጉዳይ ነው። የኢትዮጵያ ህገ መንግስት ውስጥ የሌለን ጉዳይ፣ ኢትዮጵያ ህገ መንግስት የማይደግፈውን ጉዳይ በሚዲያ ላይ የዘረጠጡት ጉዳይ ነው። ታዲያ ከዚህ ጋር የተገናኘ የብዙ ሰዎች ቁጣ በሚዲያ ላይ በዚህን ሰዓት እየገነፈለ ይገኛል። ከሚዲያም አልፎ ደግሞ በዚህን ሰዓት በፍርድ ቤት ደረጃ ነገሩ በጣም በሚከብድ ሁኔታ እየታየም ምላሽ እንዲሰጥበትም እየተጠየቀ ይገኛል። ታዲያ ከዚህ ጋር የተገናኘ ጉዳይ ምን አዲስ ነገር ይኖራል፣ በምን አይነት መልኩ ይቋጫል የሚለውን እኛም እየተከታተልን ለእናንተ የምናሳውቅ ሲሆን እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆናችሁ ከኛ ጋር እንድትቀጥሉ በታላቅ ትህትና እናሳስባችኋለን። ይህ አዳዲስና በጣም አዲስ ጉዳዮችን ለእናንተ ለማቅረብ ሁልጊዜ ዝግጆች ነን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ምሽት ይሁንላችሁ።